ሰላም ሰላም እንደምን አላችሁ የፀሐይ ቤተሰቦች ዛሬም እንደተለመደው ለህይወታችሁ ጠቃሚ የሆነውን መረጃ ወደ እናንተ የምናደርስበት ሰዓታችን ላይ እንገኛለን። ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ ወደ ፀሐይ ተቀላቀሉ። እስኪ ዙሪያህን ተመልከት። ሁሉም ሰው ይሮጣል፣ ሁሉም ሰው ይቸኩላል። በጧት ከእንቅልፉ ተነስቶ ወደ ስራ ይገሰግሳል፣ ማታ ደክሞት ወደ ቤቱ ይመለሳል። ይህንን የዕለት ተዕለት ሩጫ ስንመለከት ሁላችንም አንድ ትልቅ የነጻነት አየር እየተነፈስን ያለን ይመስለናል። ነጻነት። ይህንን ቃል ስንሰማ አብዛኞቻችን ወደ አእምሯችን የሚመጣው ምንድነው? እስር ቤት አለመግባት ወይስ እንደ ሀገር ያለን ፖለቲካዊ ነጻነት ወይስ በምንፈልገው ሰዓት መንገድ ላይ መራመድ መቻላችን? አዎ፣ እጆቻችን ላይ ብረት አልታሰረም፣ ካቴናም የለም። ነገር ግን አንድ ቆም ብለን ማሰብ ያለብን መራራ እውነት አለ። በዓለማችን ላይ ያሉ አብዛኞቹ ሰዎች የሚኖሩት በማይታዩ ሰንሰለቶች ታስረው ነው። እነዚህ ሰንሰለቶች እጅና እግርህን አያስሩም፣ ነገር ግን አእምሮህን፣ ጊዜህን፣ ውሳኔዎችህንና ሙሉ ህይወትህን ጠፍንገው ይዘዋል። ወደ ፀሐይ እንኳን በደህና መጣችሁ። ዛሬ ማህበረሰባችን ጮክ ብሎ ስለማያወራው ነገር ግን ብዙዎቻችን ሳናውቀው አስሮ ስለያዘን የማይታይ ሰንሰለት በጥልቀት እንነጋገራለን። ምናልባት ይህ ቪዲዮ በህይወትህ ውስጥ ነፃ ነኝ ብለህ ያሰብክበትን መንገድ ሙሉ በሙሉ ሊቀይረው ይችላል። አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እውነተኛ ነፃነት ምን ማለት እንደሆነና ህይወትህን እንዴት ሙሉ በሙሉ መቆጣጠር እንደምትችል አብረን እንይ። በመጀመሪያ ደረጃ የአእምሮና የሰው ምን ይለኛል እስር ቤት። የመጀመሪያውና ትልቁ እስር ቤት የሚገኘው ሌላ ቦታ ሳይሆን ልክ አእምሮአችን ውስጥ ነው። ገና ከልጅነታችን ጀምሮ ማህበረሰቡና ቤተሰቦቻችን አንድ የተጻፈ እስክርቢት በእጃችን ላይ ያስቀምጠዋል። ጥሩ ውጤት አምጣ፣ ተመረቅ፣ የተረጋጋ ስራ ያዝ፣ አግባ፣ መኪና ግዛ፣ እዳ ክፈል እና በመጨረሻም እረፍ። ይህ መንገድ መጥፎ ሆኖ አይደለም፣ ነገር ግን ስንቶቻችን ነን ይህንን መንገድ እኔ ራሴ ፈልጌው ነው የመረጥኩት ብለን በእርግጠኝነት መናገር የምንችለው? በተለይ በእኛ ማህበረሰብ ውስጥ ትልቁ ሰንሰለት ሰው ምን ይለኛል የሚለውን ፍርሃት ነው። ይህ ፍርሃት ስንቱን ህልም ገድሏል፣ ስንቱን አቅም አዳክሟል። የምንለብሰውን ልብስ የምንመርጠው ሰዎች እንዲያከብሩን ብለን ነው። የምንመርጠው የትምህርት ዘርፍም ቤተሰብ እንዲኮራበት ተብሎ ነው። አልፎ ተርፎ ሰርጋችንም የምንደግሰው አቅማችን ፈቅዶ ሳይሆን ሰዎች እንዳይታዘቡን በሚል ፍርሃት ነው። የራስህን እውነተኛ ፍላጎት ትተህ የሌሎች ጭብጨባና ሞገሳ ለማግኘት ስትኖር አንተ የህዝብ ባሪያ ነህ። እውነተኛ የአእምሮ ነጻነት የሚጀምረው ይህንን የሰዎችን አስተያየት መፍራት ስታቆም ነው። ማንም ሳያጨበጭብልህ ለራስህ ትክክለኛ የሆነውን መንገድ መምረጥ ስትችል፣ አዎ ይህ ውሳኔ ቤተሰቤን ሊያሳዝን ይችላል፣ ጓደኞቼ ሊስቁብኝ ይችላሉ፣ ግን ለኔ ህይወት ትክክለኛው መንገድ ይህ ነው ብለህ እርምጃ ስትወስድ የመጀመሪያውና በጣም ጠንካራውን የማይታየውን ሰንሰለት በጠስክ ማለት ነው። የአእምሮ ነጻነት ማለት የራስህ ሐሳብ መሆን እንጂ የሌሎች ሐሳብ ማስተጋቢያ ወይም ኢኮ አለመሆን ነው። ሌላኛው የምናየው ርዕስ የጊዜና የገንዘብ ወጥመድ ይሆናል፣ አሊያም the time and money trap። ከአእምሮ ቀጥሎ ሁለተኛው ትልቁ ሰንሰለት የፋይናንስና የጊዜ እስራት ነው። ብዙ ሰው ገንዘብን የሚያየው እቃ መግዣ አድርጎ ብቻ ነው። አዲስ ስልክ፣ አዲስ ልብስ፣ አዲስ መኪና። ነገር ግን እውነተኛ ሀብታሞች ገንዘብን የሚያዩት እንደ ጊዜ መግዣ መሳሪያ ነው። እስኪ ራስህን ጠይቅ። ጠዋት ላይ መች ከእንቅልፍህ እንደምትነሳ የሚወስነው የሞባይልህ አላርም ከሆነ መች እንደምታርፍ፣ መች እንደምትበላና መች ከቤተሰቦች ጋር እንደምትሆን የሚወስንልህ ሌላ አካል ወይም ደግሞ አለቃ ከሆነ አንተ የጊዜ ነጻነት የለህም። በተለይ ደግሞ በስደትና በዲያስፖራው ዓለም ይህንን ሰንሰለት እጅግ በጣም ጠንካራ ነው። 2 እና 3 ስራ እየሰራህ ቢል ለመክፈል ብቻ የምትሮጥ ከሆነ አንተ ዘመናዊ የኢኮኖሚ ማሽን ሆነሃል። በተመሳሳይ ሬስቶራንት ውስጥ ገብተህ የምትበላውን ምግብ የምትመርጠው ከምግቡ ጣዕም ይልቅ በቀኝ በኩል ያለውን ዋጋ አይተህ ከሆነ አሁንም የፋይናንስ ነጻነት ጋር አልደረስክም። ሰዎች እውነተኛውን ነጻነት ትተው ነጻ የሆኑ ለማስመሰል ይጥራሉ። የማንወዳቸውን ሰዎች ለማስደሰት ብለን በሌለን ገንዘብ የማያስፈልጉንን እቃዎች እንገዛለን። ይህ ማለት በገዛ እጅህ ራስህን ማሰር ማለት ነው። እውነተኛ የፋይናንስ ነጻነት ማለት ሚሊዮነር መሆን ወይም ደግሞ ፎራሪ መንዳት ማለት አይደለም። የፋይናንስ ነጻነት ማለት ዛሬ መስራት አልፈልግም ብለህ ስትወስን የነገ ኑሮህ አደጋ ላይ የማይወድቅበትን ደረጃ ላይ መድረስ ነው። ምን ማድረግ እፈልጋለሁ ብለህ ስታስብ አቅሜ ይፈቅደዋል ወይ የሚለው የገንዘብ ጥያቄ ወደ አእምሮ የማይመጣበት ደረጃ ላይ መድረስ ነው። በህይወትህ ላይ ሙሉ ውሳኔ እንድትሰጥ ገንዘብህን ማስገዛትና ጊዜህን ማስመለስ አለብህ። ቀጥለን የምናየው ርዕስ ደግሞ አካላዊና ስሜታዊ ቁጥጥር ይሆናል። ሶስተኛ ነጻነት ብዙዎቻችን ችላ የምንለው አካላዊና ስሜታዊ ነጻነት ነው። አካላዊ ጤንነትህ የነጻነትህ መሰረት ነው። የፈለግከውን ያክል ህልምና ራዕይ ቢኖርህ፣ ባንክ ቤትህ ውስጥ ሚሊዮኖች ቢሞሉ፣ ነገር ግን ሰውነትህ ከከዳህ፣ ደረጃ መውጣት እስኪያቅትህ ድረስ ጉልበትህ ካጣህ አንተ በገዛ አካልህ ውስጥ ታስረሃል። የምንበላው ምግብ፣ የምናጠፋው የእንቅልፍ ሰዓትና
የማናሰራው ሰውነታችን ቀስ በቀስ የህይወት እስረኛ ያደርገናል። አካልህን መቆጣጠር ስትችል ዓለምን መቆጣጠር ትችላለህ። ጤናህን መጠበቅ ማለት ነፃነትህን መጠበቅ ማለት ነው። ከዚህ ባሻገር ግን በውስጣችን የሚረብሸን ስሜታዊ እስር ቤት አለ። ትንሽ ሲከፋ የምታለቅስ፣ ሰው ሲተችህ በንዴት የምትፈነዳ ወይም አንድ ፈተና ሲገጥምህ ተስፋ ቆርጠህ የምትተወው ከሆነ አንተ በስሜቱ ቁጥጥር ስር ነህ። ማንም ሰው መጥቶ በአንድ ቃል ሊያስደስት ወይም ሊያናድድህ ከቻለ የህይወት ሪሞት ኮንትሮል ያለው የሌሎች ሰዎች እጅ ላይ ነው ማለት ነው። እውነተኛ ስሜታዊ ነፃነት ማለት ስሜትህን ማጥፋት ወይም ደግሞ እንደ ሮቦት መሆን ማለት አይደለም። ስሜታዊ ነፃነት ማለት በስሜትህና በምላሽህ መካከል ክፍተት መፍጠር ማለት ነው። ስትናደድ እንኳን በብስጭት ሳይሆን በምክንያት ውሳኔ መስጠት ስትችል ያኔ ራስህን አሸነፍክ። ማንም ሰው በምንም አይነት ሁኔታ አንተን ከውስጣዊ ሰላምህ ሊያናውጥህ አይችልም። የማህበራዊ ክበብና የቦታ ነፃነት እናያለን። ሶሻል ኤንድ ጂኦግራፊካል ፍሪደም። አራተኛውና ብዙ ሰዎችን ወደ ኋላ የሚጎትተው የማህበራዊ ክበብና የቦታ እስራት ነው። አብረውህ የሚውሉ 5 ሰዎች የህይወትህን አቅጣጫ ይወስናሉ ይባላል። ነገር ግን ብዙ ሰው አብረው ስላደጉ ብቻ ወይም ደግሞ ዘመድ ስለሆኑ ብቻ ምንም አይነት ራዕይ ከሌላቸው ሁልጊዜ ከሚያማርሩና ተስፋ ከሚቆርጡ ሰዎች ጋር ለመዋል ይገደዳል። ነፃነት ማለት መርዛማ ከሆኑ ግንኙነቶች ራስን አግልሎ የተሻለ አስተሳሰብ ካላቸው ከሚያሳድጉና ከሚሞግቱ ሰዎች ጋር ራስን ማቀላቀል መቻል ነው። ሰዎችን መተው ክፋት አይደለም፣ የራስን ህይወት የማዳን ግዴታ እንጂ። ከዚህ ጋር ተያይዞ የቦታ ነፃነት ይመጣል። አብዛኛው ሰው ህይወቱ የተገደበው በተወለደበት ከተማ፣ በሚሰራበት ቢሮ ወይም በሚኖርበት ሀገር ዙሪያ ነው። ነገር ግን ዛሬ ባለንበት የቴክኖሎጂ ዘመን ስራህንና ህይወትህን በአንድ ቦታ ማሰር ግዴታ አይደለም። የቦታ ነፃነት ማለት ነገ ተነስተህ አዲስ አበባ፣ ዱባይ፣ አውሮፓ ወይም አሜሪካ ሆነህ ህይወትህንና ስራህን ያለምንም መስተጓጎል መምራት መቻል ማለት ነው። አካባቢህን ስትቀይር አዳዲስ እድሎችን፣ አዳዲስ ባህሎችና አዳዲስ አስተሳሰቦችን ትከፍታለህ። እንግዲያውስ የፀሐይ ቤተሰቦች እውነተኛና የመጨረሻ ነፃነት የሚባለው እነዚህን ሁሉ ሲጣመሩ ነው። ጧት ስትነቃ ቀንን ሙሉ ምን ማድረግ እንዳለብህ፣ የት መዋል እንዳለብህ፣ ማንን ማግኘት እንዳለብህና ማን መሆን እንዳለብህ አንተ ራስህ 100% ስትወስን ያኔ እውነተኛውን ነፃነት ታገኛለህ። አእምሮህ ንጹህ ነው፣ ጊዜህም ያንተ ነው፣ ገንዘብህም ያገለግልሃል፣ ስሜትህ አይነዳህም፣ ጤናህም አብሮህ ነው ማለት ነው። እዚህ ደረጃ ላይ መድረስ በጣም ቀላል ነው? በፍጹም። ማህበረሰቡ ከለመደው መንገድ መውጣትን፣ በሰዎች ዘንድ መጠላትን፣ እብድ የሆነ ዲሲፕሊንና ሌት ተቀን ጠንካራ ስራን ይጠይቃል። ግን ይቻላል። ከሰው ምን ይገኛል? ከእስር ቤት ውጣ፣ ጤናህን ጠብቅ፣ አቅምህም አሳድግ። እናም የህይወትህን መሪነት ዛሬን ተረከብ። ነፃነት አይሰጥም፣ ነፃነት በራስ ጥረት ይወሰዳል። እናንተስ በህይወታችሁ ውስጥ የትኛው የማይታየው ሰንሰለት ለመበጠስ ነው እየሞከራችሁ ያላችሁት? ከነዚህ ውስጥ በጣም የከበዳችሁ የትኛው ነው? ኮሜንት ላይ ጻፉልን፣ አብረን እንወያይ። አንዳች አዲስ አስተሳሰብ ከፈጠረላችሁ ሼርና ሰብስክራይብ በማድረግ ወደ ፀሐይ መቀላቀልን እንዳትረሱ። በቀጣይ ህይወትን በሚቀይር በሌላ ርዕስ እንገናኛለን። ሰላም።